መንፈስ ቅዱስ ክፍል 2 የመንፈስ ቅዱስ አካላዊነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ጥንተ ዕርገቱ ግንቦት 8 ጥንተ በዓለ ጰራቅሊጦስ ደግሞ ግንቦት 18 ነው። በዚያ ተነስተን የዘንድሮ በዓለ ጰራቅሊጦስ ግንቦት 23 ቀን ነው የሚሆነው። አሁን ላይ እየተማማርን ያለ ነው። በመጀመሪያ እንግዲህ ያው መንፈስ ቅዱስ ማን ነው የሚለውን መንፈስ ቅዱስ ይህ ስም ከዘለዓለም ከአብና ከወልድ ጋር ለነበረው ለእግዚአብሔር መንፈስ ቅዱስ የአነዋወር የህላዌ ስሙ እንደሆነ አይተነዋል። ቀጥለን የመንፈስ ቅዱስ ስሞችና ምሳሌዎች በሚል በቀጥታ ኦንላይን ተማምረነዋል። አሁን ላይ ደግሞ የመንፈስ ቅዱስ አካላዊነት የሚል ሁለተኛ ክፍል 2 ብለን እስከ 10 ነው የምንማማረው። ክፍል 1 የመንፈስ ቅዱስ ስሞችና ምሳሌዎች ብለን ኦንላይን ተምረነዋል። ክፍል 2 ደግሞ እንግዲህ የመንፈስ ቅዱስ አካላዊነት የመንፈስ ቅዱስ አካላዊነት። አንዳንድ ሰዎች መንፈስ ቅዱስ አካላዊ መንፈስ ሳይሆን እንደ እሳት ሙቀት ያለ የእግዚአብሔር ኃይል ነው ይላሉ። መንፈስ ቅዱስ አካላዊ መንፈስ ሳይሆን እንደ እሳት ሙቀት ያለ የእግዚአብሔር ኃይል ነው ብለው ይናገራሉ። ይልቁንም ደግሞ ያምናሉ። ምንድን ነው የሚለው በዚህ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በእሳትና በነፋስ አደረባቸው ይላል። ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት። መንፈስ ቅዱስ በሐዋርያት ላይ እንደ እሳት ወረደ። በነፋስ በአውሎ በወጀብ መጣ፣ እንደ እሳት ወረደ። በማን? በሐዋርያት ላይ ወረደ። ማን? መንፈስ ቅዱስ ይላልና ከዚህ የተነሳ ሰትዮሙ ስትየ ወይን ዘኢኮነ ስትየ ወይን ሰትዮሙ ስትየ መንፈስ ዘበአማን ወተናገሩ በአዲስ ልሳን ይላል ቅዱስ ያሬድ በዝማሬው። እንግዲህ ሰዎች ያልሆነ የወይን ጠጅ ጠጥተው ሰከሩ እያሉ ይናገሯቸው ነበረ። ስትየ መንፈስ ዘበአማን፣ እነሱ ግን የጠጡት አማናዊ የመንፈስ ቅዱስ ስጦታ የሆነውን መንፈስ ቅዱስ አጽናኝ ከእግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሦስቱ አካላት አንዱ አካል መንፈስ ቅዱስ በእነሱ ላይ አርፏልና እግዚአብሔር መንፈሱን በእነሱ ላይ አፈሷልና ስለዚህ አንድ ቋንቋ ይናገሩ የነበሩ ሐዋርያት 72 ቋንቋ ተናግረዋል። 71 ቋንቋ ተገልጦላቸዋል፣ ተጨምሮላቸዋል፣ ታድሏቸዋል ማለት ነው። ስለዚህ እንደ እሳት ሙቀት ያለ የእግዚአብሔር ኃይል ነው ይላሉ። ማንን? መንፈስ ቅዱስም ማለት ነው። ነገር ግን መንፈስ ቅዱስ እንደዚህ አያስተምረንም፣ አይነግረንም፣ አያስረዳንም። መንፈስ ቅዱስ እንደ አብና እንደ ወልድ መንፈስ ነው። መንፈስ ቅዱስ እንደ አብና እንደ ወልድ ለምሳሌ አሁን ለአብ ለወልድ ለመንፈስ ቅዱስ በአኗኗርና በህልውና ደረጃ ላይ ስጋና አጥንት አሁን በዚህ በሶስትነት ደረጃ ላይ ለአብ አብና ወልድ ምንድነው የሚለው? መንፈስ ቅዱስ እንደ አብና ወልድ ነው። ስጋና አጥንት ማን የለው? መንፈስ ቅዱስ ስጋና አጥንት የለው። እዚህ ላይ ለምሳሌ አሁን ውረድ ተወለድ ተብሎ የመጣው ወልድ ኢየሱስ ክርስቶስ ነው። ምን ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ውረድ ተወለድ ተብሎ ያ ቃል ነው። ያ ቃል ቀድሞ ነበረ፣ ቃሉ በእግዚአብሔር ዘንድ ነበረ፣ ቃሉ እግዚአብሔር ነበረ። ቃል ምን ሆነ? ሥጋ ሆነ አለ። ስለዚህ እዚህ ላይ አብ፣ ወልድ፣ መንፈስ ቅዱስ በሦስትነታቸውና በአንድነታቸው ደረጃ ምንም ልዩነት የለም። በስልጣን በአገዛዝ በመለኮት በእነዚህ አንድ ናቸው። በሌላ መልኩ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። አብ ይወልዳል እንጂ አይወለድም አይሰርጥም። ወልድ ይወለዳል እንጂ አይወልድም አይሰርጥም። መንፈስ ቅዱስ ይሰርጣል እንጂ አይወለድም አይወልድም። ይሄ የሦስትነትና የአንድነት ስራቸውን በተመለከተ የሚገልጥ ነው ማለት ነው። ዮሐንስ 4:24 ላይ ምንድን ነው የሚለው?
መንፈስ ቅዱስ እንደ አብና ወልድ መንፈስ ነው፣ ሥጋና አጥንት የለውም። ሆኖም መንፈስ ቅዱስ እንደ አብና እንደ ወልድ አስቦ የሚሰራ ራሱን የቻለ አካላዊ መንፈስ ነው። ራሱን የቻለ አካላዊ መንፈስ እንደማን? እንደ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንዳሉ እንደ አብና እንደ ወልድ ራሱን የቻለ የስራ መስክ ያለው ነው። ለምሳሌ የወልድ ስራው መወለድ ነው። የአብ ስራው መውለድ ነው። የመንፈስ ቅዱስ ስራ መስረጽ ነው። ለምሳሌ የወልድ ስራ እነሆ ዓለምን ተሰቅሎ ማዳን ነው። የመንፈስ ቅዱስ ስራ ደግሞ ምንድን ነው ብለን ስንመለከት መንፈስ ቅዱስ ከአብና ከወልድ ጋር ይጠቀሳል። ሆኖም በእነዚህ ጥቅሶች ከነርሱ በአካል የተለየ መሆኑን እንረዳለን። ኢሳይያስ 48 ቁጥር 16 61 ቁጥር 1 ላይ ነቢዩ ኢሳይያስ እንደዚህ ይላል። መስርቶ ነው የሚናገረው። በነገራችን ላይ ነቢያትና ሐዋርያት እግዚአብሔር በሰጣቸው ጸጋ ሁሉን ነገር ተናግረው አልፈዋል። ለምሳሌ ነቢያት ብንል ሁሉን ነገር የተናገሩት ምንድነው? ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል አይደለም የሚለው። ነቢያት እየጠየቁ መንፈስ ቅዱስ እየመለሰላቸው ሁሉን ነገር ተናግረውታል። ለምሳሌ ሐዋርያት ብንመለከት እግዚአብሔር ያልሰጣቸውንና እግዚአብሔር ያልገለጠላቸውን ምስጢር አልተናገሩ። አዎ እግዚአብሔር መንፈስ ቅዱስ በገለጠላቸውና ባስረዳቸው ልክ ነው። እነሱ ምንድን የጌታ የእግዚአብሔር መንፈስ በእኔ ላይ ነው ይላል። ማን ነው? ኢሳይያስ 61 ቁጥር 1 ላይ ማን ነው? መንፈስ የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ማን ነው? ኢሳይያስ። አዎ ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። የሚጠይቁትን ጥያቄ የሚመልስላቸውና ይልቁንም ደግሞ የተሰጣቸውን ነገር የሚያብራራላቸው መንፈስ ቅዱስ ነው። አዎ ያለ መንፈስ ቅዱስ የሚሰራ ስራ የለም። አዎ ሊሆንም አይችልም። እና ምን ይላል? መንፈስ ቅዱስ ራሱን የቻለ አካላዊ መንፈስ ነው፣ በልዩ ልዩ ነገሮች ይታያል ይልና መንፈስ ቅዱስ ከአብና ከወልድ ጋር ይጠቀሳል። ሆኖም በእነዚህ ጥቅሶች ከእነርሱ በአካል የተለየ መሆኑን እንረዳለን ይልና ኢሳይያስ 48 16 ላይ እንደዚህ ይለናል። ምንድን ነው የሚለው? ወደ እኔ ቅረቡ ይህንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርሁም። ከሆነበት ዘመን ጀምሮ እኔ በዚያ ነበርሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ማን? ጌታ እግዚአብሔርና መንፈሱ ልከውኛል። አሁን እዚህ ጋር ጌታ እግዚአብሔር አለ እና መንፈሱ ልከውኛል አለ። ስለዚህ ይህንን የምንረዳበት ለምሳሌ አብ ወላዲ ብለናል። አብ ምንድን ነው? ልብ ነው። ወልድ ቃል ነው። መንፈስ ቅዱስ ደግሞ እስትንፋስ ነው ብለናል አይደል? የልብ ስራው ማሰብ ነው። የቃል ስራው መናገር ነው። የመንፈስ ስራው ደግሞ እስትንፋስ መተንፈስ ነው፣ ወይም መስራት ነው፣ ወይም ማጽናት ነው ማለት ነው። ይህንን ይናገራል። ቀጥሎ ደግሞ እዚሁ ላይ የምናየው በማቴዎስ 3:16 ላይ መንፈስ ቅዱስ አለ እንደ ርግብ ሲወርድ አየዋለሁ። ልብ አሉ። መንፈስ ቅዱስ በምን? በርግብ አምሳል መጣ። መንፈስ ቅዱስ እንደ ርግብ ሲመጣ፣ አሁን መንፈስ ቅዱስ በምን ተለየ? አብ በደመና ወልድ ልጅ ሆኖ መንፈስ ቅዱስ ደግሞ በርግብ አምሳል ሲመጣ ታየ። እንግዲህ ይህንን ነው አካላዊ አካል የራሱን የቻለ መንፈስ ቅዱስ ደግሞ ሲሰራ እናየዋለን። አብ በአባትነቱ የምወደው ውረድ ተወለድ ያልኩት ልጅ ይሄ ነው ብሎ ሲመሰክር፣ መንፈስ ቅዱስ ደግሞ በርግብ አምሳል በእሱ ላይ ሲያርፍ፣ ወልድ ደግሞ በዮርዳኖስ ሲጠመቅ ይህን ነው የምናየው ማለት ነው። ይህን ይናገራል ነው የሚለው። ቀጥሎ ደግሞ እዚሁ ላይ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ደግሞ የመንፈስ ቅዱስ ህብረት ይለናል። የመንፈስ ቅዱስ ህብረት ይህድር በላይ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት በላያችን ላይ ይደር ይላል። አሁን መንፈስ ቅዱስ አሁን እዚህ ጋር በግሉ አመጣው። አንድ የሚያደርግ ማለት ነው መንፈሱ ነው ማለት ነው። ይህን ይናገራል ማለት ነው። ሌላው አጽናኝ ይባላል። መንፈስ ቅዱስ አካላዊ የዮሐንስ ወንጌል ምዕራፍ 14 ላይ አጽናኝ የሆነ መንፈስ ቅዱስ ጳራቅሊጦስ ይላክላቸዋል። አጽናኝ የሚያጽናና ወቅዱስ ጳራቅሊጦስ መጽንዒ ወመንጽሔ ኩልነ የሚያጸና የሚያነጻ መንፈስ ቅዱስ ይህ ነው የሚናገረው። ይህ መንፈስ በእናንተ ላይ ምን ይሆናል? ይደር ያለ የአብ ጸጋ የወልድ በረከት የመንፈስ ቅዱስ ደግሞ ህብረት በእናንተ ላይ ይደር ብሎ ሲናገር በአጭሩ እየመጣን ያለ ነው። ምንድነው? የመንፈስ ቅዱስ አካላዊነት ነው።
አዎ በርግብ አምሳል መጥቶ ሲያርፍ አይተነዋል። እንደገና ደግሞ አሁን በእሳት ደግሞ ልናየው ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ በርግብ አምሳል ሲወርድ ያየነውን የማቴዎስ ወንጌል ምዕራፍ 3 ከቁጥር 2 ጀምሮ ደግሞ በእሳት ያጠምቃችኋል ብሎ ደግሞ ቅዱስ ዮሐንስ ሲናገር እንሰማለን። መቱንልን ምንድን ነው የሚለው? ክርስቶስ ከአብ እንደተላከ መንፈስ ቅዱስም ደግሞ ተልኳል። ዮሐንስ 14:26 ክርስቶስ ከአብ ውረድ ተወለድ እንደተባለ መንፈስ ቅዱስም አጽናኝ ይልክላችኋለሁ ተብሎ ነበርና መንፈስ ቅዱስም ተልኳል። ዓላማው ግን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ተሰቅሎ ዓለምን ማዳን ነው። መንፈስ ቅዱስ ደግሞ በልበ ሐዋርያት በልበ ምዕመናን አድሮ በጎ ነገር ስራ በጎ ስራ ማሰራት የመንፈስ ቅዱስ ጨረታ ነው። ለዚህም በክርስቶስ አሰራርና ስራ ሴቶች በ80 ቀን ወንዶች በ40 ቀን ከተወልድና ስመ ክርስትና በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ ሲወለዱ አንደኛ በጥምቀት ልጅነት ያገኛሉ፣ ሁለተኛ በሜሮን መንፈስ ቅዱስን ይቀበላሉ፣ ሶስተኛ ስጋውና ደሙን ተቀብለው ከክርስቶስ ጋር በአንድነት ይኖራሉ ማለት ነው። ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ደግሞ ከእርሱ ጋር እኖራለሁ ስለሚል ማለት ነው። ይህን ይናገራል። አጽናኝ ይባላል። ኢየሱስ በምድር ሳለ የሐዋርያት አጽናኝ ነበርና መንፈስ ቅዱስም እንደርሱ አካላዊ መሆኑ ይታያል። ክርስቶስ ከአብ እንደተላከ መንፈስ ቅዱስም ደግሞ ተልኳል። ዮሐንስ 14:26 15:26 ላይ እነዚህን ጥቅሶች እናገኛቸዋለን። አዎ ምንድነው? ወበከመ ፈነወኒ አቡየ አነኒ እፌንወክሙ። አዎ በዚህ ዓለም 3 ዓመት ከ3 ወር ከተለያየ የሥራ መስክ አንዳንዶቹን ከዓሣ አጥማጅነት፣ አንዳንዶቹን ከገበያ፣ አንዳንዶቹን ከትዳር አንዳንዶቹ ደግሞ ከተለያየ ቦታ ጠራና ተከታዩ አደረጋቸው። ባደረበት እያደሩ በዋለበት እየዋሉ የቃሉን ትምህርት የእጁን ታምራት ይመለከቱ ነበረ። ባጭሩ ሲራቡ ይመግባቸዋል፣ ሲጠሙ ያጠጣቸዋል፣ ሲታረዙ ያለብሳቸዋል፣ እንደገና ሲያዙ ደግሞ ያጽናናቸው ነበር። እያደገክሙ ጓለማውታት ሆኑ። እናት አባት እንደሌላችሁ አድርጌ አልተዋችሁም። እናት አባት የሌለው ልጅ አዛኝ ነው፣ ሁልጊዜ ምክንያተኛ ነው። አባቴ ቢኖር ኑሮ ይህን ያደርግልኝ ነበረ፣ እናቴ ብትኖር ኑሮ ይህን ታደርግልኝ ነበረ እያለ ዓመት በዓል በመጣ ቁጥር ልጆች ባየ ቁጥር ትምህርት ቤት በተከፈተ ቁጥር የአባቱን ችግርና የእናቱን ችግር አንድም የአባቱን መሞትና የእናቱን መለየት እያወሳ እየተናገረ ሁልጊዜ ክፍተትን ይፈጥራል ማለት ነው። አባት የሌለው ልጅ ማለት ነው። ስለዚህ ኢየሱስ ክርስቶስን መጥራትና ማስተማር ብቻ ሳይሆን ከመለየቱ በፊት ወበከመ ፈነወኒ አቡየ አባቴ እኔን ውረድ ተወለድ ተሰቀል ተቀብረህ ተነስተህ ወደ ሰማይ ታድርጋለህ ዓለምን ታድናለህ ብሎ እንደላከኝ እኔም እናንተን እልካችኋለሁ። አሁን ደግሞ እዚህ ጋር ምን አለ? ኢየሱስ ክርስቶስን ውረድ ተወለድ ያለው እግዚአብሔር አብ መንፈስ ቅዱስን ደግሞ ሂድና ሐዋርያት ተገለጥላቸው፣ አጽናኙ ናቸው፣ ምስጢር ግለጥላቸው፣ ፈሪዎቹ ጠንካራ እንዲሆኑ፣ ያላወቁ ታዋቂ እንዲሆኑ፣ ጉድለት ያላቸው ሙላት እንዲኖራቸው ውረድ ተብሎ የመጣ ኃይል ነው መንፈስ ቅዱስ ማለት። ኢየሱስ ክርስቶስ በቅዱስ ገብርኤል ተናጋሪነት ቃል ወደ አንቺ ይመጣል በማኅፀንሽም ከስጋሽ ከደምሽ ይዋሃዳል ብሎ እንደተናገረ አሁን ደግሞ ኢየሱስ ክርስቶስ ለሐዋርያት እኔ ሄዳለሁኝ ለእናንተ ከአብ መንፈስ ቅዱስን እለምናለሁ ይመጣና አጽናኝ የሆነው ያጽናናችኋል፣ እነሆ ምስጢር ይገልጥላችኋል እንደተባለውም በ50ኛው ቀን በዝግ ቤት እንዳሉ በማርያም በጽርሐ ጽዮን መጣና መንፈስ ቅዱስ በላያቸው ላይ ፈሰሰ። ይህ ነው የሚናገረው። መንፈስ ቅዱስ ሐሳብን ይገልጣል። ለምሳሌ መንፈስ ቅዱስ ሐሳብን ካልገለጠ እኛ ለምሳሌ አሁን ይሄ ነው ብለን ብዙ ነገሮች ብንናገር የምናመጣው ነገር የለም። እውነተኛ የሆነ ሐሳብ፣ ድንቅ የሆነ ሐሳብ፣ ገዢ የሆነ ሐሳብ አንድ የሚያደርግ ሐሳብ የሚገልጥ መንፈስ ቅዱስ ነው። ይህንን ሮሜ 8:16 ላይ እንመልከተው። መንፈስ ቅዱስ ምን አይነት ሐሳብ እንደሚገልጥ እንየው። እንግዲህ እኛ የእግዚአብሔር ልጆች ከሆን ወራሾቹ ነን። የእግዚአብሔር ወራሾች ከሆንም የክርስቶስ ወራሾቹ ነን። በመከራ ከመሰልነውም በክብር እንመስለዋለን እያለ እኛ የእግዚአብሔር ልጆች እንደሆን ለልቡናችን ምስክሩ እርሱ መንፈስ ቅዱስ ነው። እኛ የእግዚአብሔር ልጆች ከሆን ወራሾቹ ነን። ይህ ነው የሚነግረው። ምን አለ? መንፈስ ቅዱስ አለ። መንፈስ ቅዱስ ምን ይላል? ሐሳብን ይገልጣል። በጎ የሆነ ሐሳብ፣ ደግ የሆነ ሐሳብ ጎሳ ልቤ ቃለ ሰናይ አነ አየድ ቅዳሴ ያለ ማርያም
አዎ የማርያምን ቅዳሴ ይናገር ዘንድ ልቤሻ ወደደ። ቅዱስ ዳዊት ደግሞ ጎሳ ልቤ ቃለ ሰናየ ዋና አይድግ ብለ ለንጉሥ የንጉሥን ክብር አዎ እናገር ዘንድ ልቤሻ ተወደደ እያለ ሲናገር እንመለከተዋለንና ይህንን ይነግረናል። ምንድን ነው? እነሆ ሐሳብን ይገልጣል። ሮሜ 8:16 ላይ የምናገኘው ኃይለ ቃል ነው። እንደ ሙሉን ስናነበው ምን ይለናል? ዳግመኛም አባት አለን ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበላችሁምና እኛ የእግዚአብሔር ልጆች እንደሆን ለልቡናችን ምስክሩ እርሱ መንፈስ ቅዱስ ነው። አዎ ሐሳብን ይገልጣል፣ ምስጢር ያደላድላል። ይህንን ይነግረናል ማለት ነው። ሐሳብን ይገልጣል፣ እንደገና ደግሞ ይፈቅዳል። የሐዋርያት ሥራ 15:28 ላይ የምናገኘው ምንድነው? ይፈቅዳል። ምንድነው መፍቀድ ማለት? በጎ ነገር እንድንሰራ መንፈስ ቅዱስ ይፈቅዳል። መንፈስ ቅዱስ ካልፈቀደ ሰው በጎ ነገር በሕይወቱ አይሰራም። እንደው ጥሩ ትዳር ለመያዝ ጥሩ ስራ ለመያዝ ማን ሲፈቅድ ነው? መንፈስ ቅዱስ ሲፈቅድ ነው። ለዚህ ነው የእግዚአብሔር ፈቃድ ይሁን ብለን ዝም አልን። ሐዋርያት ምን ይላሉ? የእግዚአብሔር ፈቃድ ይሁን ብለን ዝም አልን ማለት ምንድን ነው? እሱ ካልፈቀደ የሚሆን ነገር ስለሌለ አሁን እኛ ነገርና እናተርፍም ሮጥና አንቀድምም ብለን የምንናገራቸው ነገሮች አሉ። ነገር ግን የእግዚአብሔር ፈቃድ ካልሆነ በስተቀረ እነሆ ሊሆን አይችልም እና እግዚአብሔር ሲፈቅድ፣ ለዚህ ነው ጌታ ቢፈቅድ ይህንን እናደርጋለን። ማን ቢፈቅድ? እግዚአብሔር መንፈስ ቅዱስ ቢፈቅድ። ለዚህ ነው እግዚአብሔር መንፈስ ቅዱስ ቢፈቅድ ይህንን እናደርጋለን። አዎ ይህ በሉ ነው የሚለው። እግዚአብሔር መንፈስ ቅዱስ ቢፈቅድ ይህንን እናደርጋለን በሉ። በዚህ ውስጥ ነው ማለት ያለን። ማን ቢፈቅድ? እግዚአብሔር መንፈስ ቅዱስ ቢፈቅድ። ወደ ውጭ ሄዳለሁ፣ ነግጃ ተርፋለሁ፣ ሩጬ ቀድማለሁ። ማን ቢፈቅድ? እግዚአብሔር መንፈስ ቅዱስ ቢፈቅድ ብለን ይህን መናገር እንዳለብን ቅዱስ መጽሐፍ ይነግረናል። ምንድነው የሚለው? የሐዋርያት ሥራ ምዕራፍ 15 ቁጥር 28 እስከ 29 ያለው እንደዚህ ይላል። ምንድን ነው የሚለው? የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ከዚህም በኋላ ሐዋርያትና ቀሳውስት ሕዝቡም ሁሉ ከጳውሎስና ከበርናባስ ጋር ወደ አንጾኪያ የሚልኳቸውን ሰዎች ይምረጡ እያለ ይናገርና መጨረሻ ላይ ይሁዳና ሲላስን ልከናቸዋል። እነርሱ በቃላቸው ይህን ያስረዷቸዋል። ሥርዓት እንዳናከብድ ሌላም ሸክም እንዳንጨምር መንፈስ ቅዱስ ከእኛ ጋር ነውና። ስራም እንዳናከብድ ስራም ሸክምም እንዳንጨምር መንፈስ ቅዱስ ከእኛ ጋር ነውና፣ ነገር ግን ይህን በግድ ትተው ዘንድ እናዛችኋለን። ለአማልክት የተሰዋውን ሞቶ የተገኘውን ደምን አትብሉ። ይህንን ነው። ምንድን ነው ይፈቅዳል? ምንድን ነው ይፈቅደው? በጎ ስራ፣ መልካም ስራ። ይህንን ማን ነው? መንፈስ ቅዱስ። ሌላው ደግሞ እዚሁ የምናየው ደግሞ የዮሐንስ ወንጌል 16:8 ላይ ይወቅሳል። የእግዚአብሔር ጥልቅ ነገር ምንድን ይወቅሳል? የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ በምናየው ደረጃ ደግሞ መንፈስ ቅዱስ ይወቅሳል። እንደው ህሊና አይወቅስም? ምን እንላለን አይደል? ህሊና አንተ በእውነት ይህን ነገር ክድር ህሊና አይወቅስም? ምን ማለት ነው? ለምሳሌ አንድ ሰው ከሚታይ ፖሊስ ሰው ገድሎ ወይም ሰርቆ ሊሰወር ይችላል። ከህሊና ዳኛ ማለት ግን ከመንፈስ ቅዱስ ወቀሳ ማምለጥ አይቻልም። መንፈስ ቅዱስ በህሊና ያቃጭላል። አንተ እስቲ ኦሪት ዘፍጥረት ምዕራፍ 4 ላይ እንመልከት። ቃየል አቤልን ገድሎ ተራራ ለተራራ በሄደ ጊዜ እግዚአብሔር ቃየል አለ፣ አቤት አለ፣ ወንድም አቤል ወዴት አለ? የወንድሜ የአቤል ጠባቂ ነኝ አለ። ጠባቂ ካልሆንክ ለምን ገደልከው? አየህ፣ ጠባቂ ካልሆንክ ለምን ገደልከው? የወንድምህ ደም እየጮኸ ነው። ይወቅሳል ማለት ነው። የወንድምህ ደም እየጮኸ ነው። ጠባቂው ካልሆንክ ለምን ገደልከው ሲል እንመለከታለን።
እኔ በእውነት የሚሆነውን እነግራችኋለሁ። እኔ ብሄድ ይሻላችኋል። እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣምና፣ እኔ ከሄድኩ ግን እርሱን እልክላችኋለሁ። እርሱም በመጣ ጊዜ ዓለምን ስለ ኃጢአትና ስለ ጽድቅ ስለ ፍርድም ይዘልፏል፣ ይወቅሳል ማለት ነው። መንፈስ ቅዱስ በመጣ ጊዜ ዓለምን ስለ ኃጢአትና ስለ ፍርድ ይወቅሳል። አዎ ተነግሯችኋል፣ ለምን አላመናችሁም? ተምራችኋል፣ ለምን አልተለወጣችሁም? ብሎ ይወቅሳል። ስለዚህ እኔ ብሄድ ጥሩ ነው፣ ለእናንተ መንፈስ ቅዱስ ይመጣላችኋል። እኔ ካለኩ ግን መንፈስ ቅዱስ ወደ እናንተ አይመጣም። ይህንን ነው ሲነግራቸው የነበረ ማለት ነው። ሌላው የእግዚአብሔር ጥልቅ ነገር የእግዚአብሔርን ጥልቅ ነገር ይመረምራል። አዎ ለዚህ ነው በቅዳሴ ማርያም ላይ እነሆ ሊመረምር ይወዳል። አዎ ስለ ድንግል ማርያም ስለ እናታችን ንጽሕናዋ ቅዱሳን እኔ በዚህ በኤፌሶን ላይ ምን ይላል? መላእክት ከማማለድ ከማስታረቅ ነፃ ከማውጣት ከማሻገር በላይ እግዚአብሔር ለሰው ልጅ የዋለውን ውለታና ያደረገውን ሊመረምሩ ይወዳሉ። ምንድን ነው ለዚህ አመሰቅሉ አይሆን ለዚህ ነው ሚካኤል አርመመ ወገብርኤል ተደምነ የሚለውን ይገልጣል። ያን ያክል ፍጡር ፈጣሪውን ገርፎ ሲሰቅለው ሚካኤል አርመመ ሚካኤል ዝም አለ፣ ወገብርኤል ተደመ ገብርኤል ተደነቀ። ምን ማለት ነው? እነሆ እግዚአብሔር ለሰው ልጆች ምን ያክል ቢወዳቸው ነው። እስመ ከመዘ አፍቀሮ እግዚአብሔር ለዓለም እግዚአብሔር ወመጣ ወልዶ እነሆ ዓለሙን እንዲወዶታልና እንዴት እንዲወደደው አልቦ ዘአቢ ዝንቱ ፍቅር ዘአቢ አልቦም ዝንቱ ፍቅር ከዚህ የበለጠ ፍቅር ለማንም የለው ነፍሱን ስለወዳጆቹ አሳልፎ ከመስጠት በስተቀር ወደ እርሱ ከዚህ የበለጠ ምን ፍቅር አለ ይልና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ምን ይላል? መንፈስ ቅዱስ ምንድን ነው የሚለው? መንፈስ ቅዱስ ስለ ሰው ልጆች ይገርማል። የእግዚአብሔርን ጥልቅ ነገር ይመረምራል። መንፈስ ቅዱስ እግዚአብሔር ለሰው ልጆች የዋለውን ውለታና የሰጠውን ነገር ይመረምራል ይላል። ኢሳይያስ 63:10 ኤፌሶን 4:30 ላይ ደግሞ ስሜት ይሰማዋል መንፈስ ቅዱስ። አንዳንድ ጊዜ እኮ የሆነ ነገር እንሰራና የሆነ ነገር እናጠፋና ወደ ራሳችን እንዲሁ ባላረገው ኑሮ ይህን ነገር ባልፈጽመው ኑሮ እንወድቅና ከወደቅን በኋላ ቶሎ ብሎ ስሜት እንዲሰማን የሚያደርግ የመንፈስ ቅዱስ አሰራር አለ በሕይወታችን። እነዚህ ሁሉ አካል ያለው የሕያው ስራዎች ናቸው። መንፈስ ቅዱስ ራሱ ኃይል አለው። ሉቃስ 1:35 ላይ እንደምናየው የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ አለ። መንፈስ ቅዱስ ራሱ የእግዚአብሔር ኃይል መንፈስ ቅዱስ አለ ራሱ ኃይል አለው። የራሱ የሆነ ኃይል አለ። ለምሳሌ ወልድ ኢየሱስ ክርስቶስ የራሱ ምንድን ነው ያለ ኃይል አለው። አይተናል እኮ በዮሐንስ ወንጌል ምዕራፍ 18 ላይ ተሰብስበው መጡና የገባይታ አይሁድ ሂደው ኢየሱስን እንፈልጋለን አሉ። ኢየሱስ እኔ ነኝ ሲላቸው ወደኋላ አንድ ጊዜ ይወድቁ ነበረ። ምን ይሉ ነበር? ይወድቁ ነበረ። ማን ሲላቸው? ኢየሱስ እኔ ነኝ ሲላቸው ማለት ነው። እዚህ ላይ ምን ይላል? እነሆ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እንደዚህ ይለናል። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ይጼልለኪ ዘኒ ይትወለድ እምኔኪ ቅዱሱ ለእግዚአብሔር። ምን አለ እዚህ ጋር? መንፈስ ቅዱስ ራሱ ኃይል አለው። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። አሁን መንፈስ ቅዱስ አሁን የመንፈስ ቅዱስ አካላዊነት ማለት ይሄ ነው። ወደ አንቺ አብ ይመጣል አለ ወልድ በልጅነት መንፈስ ቅዱስ ደግሞ ይመጣል። ምን ስጋሽን ይከፈላል፣ ደምሽን ይከፈላል። መለኮት ይመጣና ባንቺ ይዋዳል። አብ ለአጽንኦ ወልድ በተለየ አካሉ ሰው ሊሆን መንፈስ ቅዱስ ደግሞ ለአንጽሖ ይመጣል። እዚህ መንፈስ ቅዱስ አቀባም ከርሰማ በእናትሽ ማህፀን የጠበቀሽ መንፈስ ቅዱስ ዛሬ ደግሞ ስጋሽና ደምሽን ሊከፍል ይመጣል። በተከፈለው ስጋና በተከፈለው ደም መለኮት ይዋሃዳል። ምንድነው? ሰማይ ወምድር ዘኢያገምሩ፣ ሰማይና ምድር የማይችሉትን አምላክ ትሸከሚዋለሽ ይላል። የመጨረሻ ምን ይለናል? መንፈስ ቅዱስ ራሱ የእግዚአብሔር ኃይል
ቢሆን ኖሮ እነዚህ ጥቅሶች ትርጉም አይኖራቸውም ነበረ። ነገር ግን መንፈስ ቅዱስ የመንፈስ ቅዱስ አካላዊነት ይልቁንም ደግሞ እግዚአብሔር መንፈስ ቅዱስ እንደ አብና እንደ ወልድ መንፈስ ነው። እንደ አብና እንደ ወልድ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ስለዚህ በአጭሩ አንድ ነገር እንውሰድ። 5500 ዘመን እግዚአብሔር አብ ገዥ ነበረ ይለናል። ያ ማለት እግዚአብሔር ወልድ የለም፣ እግዚአብሔር መንፈስ ቅዱስ የለም ማለት አለ። ነገር ግን ነቢያት ይናገሩ የነበረ እግዚአብሔር አብ እንዲህ አለ ይላል የሰራዊት ጌታ እግዚአብሔር እያሉ ይናገሩና ወልድ ደግሞ እንደ ፈኑ ዲከ ክንድህን ላክ፣ የአብ ክንዱ ወልድ ነው እና ልጅህን ላክ፣ እንደገና ደግሞ መንፈስን ላክ እነ ቅዱስ ዳዊት እያሉ ይናገሩ ነበረ። ስለዚህ ወልድ ምንድን ነው ያለው? ወበከመ ፈነወኒ አቡየ፣ አባቴ ውረድ ተወለድ እንዳለኝ እኔም ተወለድኩኝ፣ እንደገና ደግሞ እኔ እናንተን እልካችኋለሁ። ቀጠለ፣ እኔን እንደላከኝ መንፈስ ቅዱስ ይልክላችኋል አለ። የተባለው መንፈስ ቅዱስ መጣና እነሆ በሐዋርያት ላይ አደረ። ለዚህ ነው በሐዋርያት ላይ በረከተ አብ ወሀብተ መንፈስ ቅዱስ በጽርሐ ጽዮን ላይ የወረደ የአብ ፍቅር የወልድ ቸርነት ይልቁንም ደግሞ በረከተ አብ ወወልድ ወመንፈስ ቅዱስ ዘወረደ ላዕለ ሐዋርያት በጽርሐ ጽዮን ቅድስት ከማሁ ይርአዩ ቤተ መቅበሪያ። በሐዋርያት ላይ በጽርሐ ጽዮን የወረደ መንፈስ ቅዱስ በእኛ ላይ ይውረድ ይላሉ ሊቃውንት ሲናገሩና በሐዋርያት ላይ የወረደ መንፈስ ቅዱስ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ በእኛ ላይ እንዲያርፍብን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። አንደኛው የመንፈስ ቅዱስ ስሞችና ምሳሌዎች፣ ሁለተኛው የመንፈስ ቅዱስ አካላዊነት ተመልክተናል። አሁን ሶስተኛው የመንፈስ ቅዱስ እግዚአብሔርነት የሚለውን እንመለከታለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር ገብረ መስቀል ሚዲያ ዩቱብ ብላችሁ እየገባችሁ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።